ሰራተኛዬ ከባሌ ያረገዘች። በእኔ ቦታ ብትሆኑ ምን ታደርጋላችሁ? የምኖረው አረብ ሀገር ነው፣ ባህሬን። ከመጣሁ 9 ዓመቴ ነው። ወደ አረብ ሀገር ከመሰደዴ በፊት መስተንግዶ ነበር የምሰራው። ባሌንም ያወቅኩት መስተንግዶ ስሰራ ነው። ያኔ ሳቀው መልካም ሰው ነበረ። የአረብ ሀገርንም ሀሳብ ያመጣው እሱ ነው። ሁለታችንም እዚህ ከምንሰራ አንቺ አረብ ሀገር ሄደሽ በሰሪ የተሻለ ገንዘብ ይኖረናል አለ። እኔም በአንድ ነገር ትስማማለህ አልኩት። ምንድነው እስማማለሁ አለኝ። ልውለድና ከዛ እሄዳለሁ አልኩት። እሱም የኔን አረብ ሀገር መሄድ ስለነበር የሚፈልገው ተስማማ። አረገዝኩ፣ ወለድኩ። ከዛ ሰራተኛ ተቀጠረ። ሰራተኛዋ በጣም ጥሩ ልጅ ናት። ምንም የምታውቅ አትመስልም። ልጄ የ4 ወር ልጅ እያለች አደራ ብያት እኔ ጉዞዬን ወደ አረብ ሀገር አረኩት። እጅግ በጣም እየናፈቀችኝ ልጄን ሁሌ እያሰብኩኝ ሽንት ቤት ተደብቄ እያለቀስኩኝ። ይሄን ስሜት የምታውቁት አረብ ሀገር ላይ ያላችሁ ልጅ ትታችሁ የተሰደዳችሁ ናችሁ። ሌሎቻችሁ አትረዱትም። እንደዛ እየሆንኩኝ ሰራው። 2 ዓመት ሞላኝ። ልምጣ ስለው አንድ ፊቱን ብትመጪ አይሻልም አለኝ። እኔም ለኔ አስቦ ነው ብዬ እሺ አልኩት። እጅግ በጣም ስለማምነውም ስለምወደውም ሙሉ ብሬ የምልከው ለሱ ነበር። ልጄንም በቪዲዮ ያሳየኛል፣ እሱንም አየዋለሁ። ሰራተኛዋም ልክ እንደ እህት ታወራኛለች። በጣም ከምልሽ በላይ ተግባቢ ሰራተኛ ነበረች። ከዛ ባለፈ ግን ምንም የምታውቅ አይመስልም ነበረ። 4 ዓመት ሞልቶኝም ልምጣ ስለው መሬት እንግዛ ቤት እንስራ አለኝ። ለልጃችን ማረፊያ ሲለኝ እኔም እሺ አልኩት። በሀሳቡ ተስማማሁ። ከ4 ወደ 8 አለፍኩኝ። አሁን ላይ ብቻ 9 ዓመት ሆኖኛል። አሁን ከአረብ ሀገር ከመጣሁ 2 ወር ሆኖኛል። 9 ዓመት ሙሉ አረብ ሀገር ሳይቼ አንድ ብር ወደ አካውንት ያልነበረም ብልሽ ታምኚኛለሽ? እናንተ እህቶች አረብ ሀገር ያላችሁ ሁላችሁም ግን ሙሉ ብር የምትልኩት ለባልና ለፍቅረኛ ወይ ለቤተሰብ ነው? እኔ ብቻ ነኝ የተሸወድኩት? እስኪ በኮመንት አሳውቁኝ ትላችኋለች። እሺ ብዬ መሬት እንዲገዛ የምችለውን ሁሉ አረኩኝ። መሬት ተገዛ አለኝ። ቤትም እየተሰራ ነው አለኝ። ፎቶ ይልክልኛል፣ ቪዲዮ ይልክልኛል። አምነዋለሁ። በጣም ነው የምወደው። ከዛ ጓደኛዬ ከዕለታት አንድ ቀን አንቺ ልጅ ለራስሽ ሁኚ፣ ዝም ብለሽ ብርሽን አትላኪ አለችኝ። እንዴ ለምን እንደዚህ ያልሽኝ ስላት አይ ከሰራተኛሽ ጋር እኮ ባልሽ ልጅሽን ይዘው የሆነ መዝናኛ ቦታ ሄዱ እና ደግሞ ከእሷ ጋር ያየሁት ነገር እሱ ሲያደርግ ደስ አይልም። ስለዚህ ገንዘብሽን ያዥ አለች። ወንድ ቢሄድ ወንድ ይመጣል፣ ገንዘብ ከሄደ ግን እድሜሽም ወጣትነትሽም መስዋዕት ተደርጎ የመጣ ገንዘብ ነው አለችኝ። እኔ እቺ ልጅ ምን ማለቷ ነው ብዬ አንድ ቀን ማታ ላይ ደወልኩበት። ስደውል አነሳ። እስቲ ቪዲዮውን አዞርና አሳየኝ አልኩት። እሷ ድሮ የምተኛበት መሬት ፍራሽ አንጥፋን የተኛችው። ህፃኗና ባለቤቴ ደግሞ አብረው ተኝተዋል። ከዛ እቺ የሆነች ቅዠታም ጓደኛዬ ብዬ ዝም አልኳት። ከዕለታት አንድ ቀን ግን ውስጤ በጣም ጥያቄ እየፈጠረበት መጣ። እንዴት ካልሽኝ ሶሻል ሚዲያ ላይ የማያቸውና የምሰማቸው ነገሮች አይምሮዬን ጥያቄ እየፈጠሩበት መጡ። ግማሹ ባሌ ካደኝ ይላል፣ ግማሹ ፍቅረኛ ይበላኝ፣ ግማሹ ቤተሰብ ይበላኝ ይላል በየሶሻል ሚዲያው። ነገም እኔ እነሱ ጣፋንታ እንደማይደርሰኝ በምን እርግጠኛ ነኝ እያልኩ እየተጠራጠርኩ መሬቱም ተገዝቶ ቤቱም ተሰርቶ የሚያስፈልገው ቤት ዕቃ ይሄን ያህል ብር ይፈጃል ብሎ ብሩንም ላኩለት። ሙሉ ዕቃው እንደተሟላና ቤቱ እንደተጠናቀቀ ነበር የማውቀው። ከዛ በቃ ድክም ስላለኝና ስላቃተኝ በዛ ላይ ስቆም እግሬን እያመመኝ ስለሆነ 8 ዓመት ጨረሼ ልክ 9ኛ ዓመቴን እንደገባው በዚህ ዓመት እመጣለሁ አልኩት። እሱም ደስ ይለኛል አለ። ከዛ በኋላ እንደምመጣ ከነገርኩት በኋላ መቀያየር ጀመረ። ሲፈልገው ያነሳል፣ ሲፈልገው ይዘጋል ስልክ። አንድ ቀን በጣም ሆድ ብሶኝ እያለቀስኩ ለወንድሜ ነገርኩት። ወንድሜም እየሄደ ልጅቷን ለማየት እያስመሰለ ሲከታተለው ለካ ከሰራተኛዋ ጋር ፍቅር ጀምሯል። ፍቅር የጀመረው የሚገርመው ነገር እኔ እንደወጣው በቀናት ልዩነት ውስጥ ነው። ያ ሁሉ ጊዜ ያ ሁሉ ዓመት ከሷ ጋር ሽሽገዴ ይል ነበረ። በእርግጥ ፈጣሪ ነው የሁሉንም ልብ የሚያውቀው። እኔ ግን ልቤን የምር ከሱ ውጭ ለሌላ ሰው አሳልፌ አልሰጥም ብዬ ነበር። 9 ዓመት ሙሉ የለፋሁበትን ንብረቴን፣ ሀብቴን፣ ጤናዬን፣ እድሜን በሙሉ የሰዋሁበት ትዳር ነው። ልጄንም በ4 ወሯ ነው ጥዬ የመጣሁት። አሁን ልጄ እኔ እናትሽ እኮ ነኝ ስላት
እናቴ ብትሆኝ ኖሮ ትተሽኝ አትሄጂም፣ የኔ እናት እሷ ናት እያለች በእኔ ቦታ ሰራተኛዋን ነው እናቴ የምትለው። አሁን ላይ ምን ያህል ሆድ እየባሰኝ እንደሆነ ውስጤ ምን ያህል መንገብገብና መቃጠል እንዳለ ብታውቂ ትረጅኛለሽ። እኔ ብቻ ምን እንደምልሽ አላውቅም። ይሄን የልጅን ስሜት የሚያውቁት ልጃቸውን ትተው አረብ ሀገር የሄዱ ናቸው። ሲመለሱ ደግሞ የሚባሉትን የሚያውቁት እንደዛው አረብ ሀገር ሄደው የተመለሱ እናቶች ናቸው። ሌሎቻችሁ ወጣቶች ገና ያልወለዳችሁ አትረዱኝም እና ልጆቻችሁ ከአረብ ሀገር መልስ ምንድን ነው የሚሏችሁ? እስኪ ጻፉልኝ። እኔ ልጄ ብትወጂኝ ጥለሽኝ አትሄጂም፣ ሲጀምር አንቺ እናቴ አይደለሽም፣ ሂድ ከዚህ ስታስጠላ ያልሆነ ቃላቶች ትለኛለች። በጣም ውስጤ ያዝናል፣ በጣም ይሰማኛል፣ ትዝ ይለኛል። ደም ልጅ ገና ትቼ ሲሄድ ፕሌን ላይ እያለቀስኩ ነበር የሄድኩት። ብቻ ሁሉም አለፈና ዛሬ እዚህ ደረስኩኝ እና ለምን እንደዚህ ያረክ ስለው እሱ ስሜት አሳስቶኝ ነው እንደዚህ ያረኩት አለኝ። ልጅቷ ደግሞ በጣም መልካም ልጅ ነበረች። ምን ነክቷት እንደሆነ እንደዛ ያደረገችው አላቅም። በጣም ተወደኝ ነበር፣ ትሳሳልኝ ነበር። አረብ ሀገር ሆኜ ራሱ አንቺ አመጭም እንዴ እያለች ታወራኝ። እስከ መቼ ነው አረብ ሀገር አመጭም እንዴ ትለኛለች። እኔም እመጣለሁ እላታለሁ። ለካ እነሱ ካለንበት ሀገር ውጭ ሌላ ሀገር መጀመሪያ የነበርነው ናዝሬት ነበር። እነሱ ግን ወደ ደብረ ዘይት ወደ ገጠሩ አካባቢ መሬት ገዝተው የምር ቤት ሰርተው እቃውን አሟልተውታል። ልጄም እናት አይደለሽም አለችኝ። እኔም አሁን ላይ ሆድ ባሰኝ። ለምን እንደዚህ ያረክ ከኔ ምን አጣክ ስለው እኔ አንቺን ይሄ ሁሉ ዓመት የምጠብቀው ስታስቢኝ ወንድ እኮ ነኝ፣ ምን ሆነሽ ነው አለኝ። ልምጣ ስልክ ለምን እምቢ አልከኝ? እንዴ እኔማ የተጀመረው ቤት ሳያልቅ እንዴት ትመጫለሽ ብዬ ነው። ለዛ ነው። ብቻ በጣም ወድሽ ነበር፣ አከብረሽ ነበር፣ አፈቅርሽ ነበር። አሁን ግን የምወደውም የማፈቅረውም ልጄንና እችኛዋን ባለቤቴን ነው አለኝ። ሽማግሌ ሰበሰብኩ፣ አስጠየቅኩት፣ ግን ምንም እያለኝ አይደለም። ሰራተኛዋ ደግሞ የሚገርመው ነገር ነፍሰ ጡር ነበረች፣ የ5 ወር። እኔ እኮ ተነግሮኝ ነበረ ነፍሰ ጡር ነች ተጠንቀቂ እያሉ ጓደኞቼ ይነግሩኛል። ወንድሜም ሙሉ በሙሉ ብር አትላኪ ለራስሽ አስቀምጪ ይለኝ ነበር ብዙ ጊዜ። እኔ ግን በቃ ስላመንኩት ለሱ ብቻ ነበር ምልከው። የሀገር ሽማግሌ ተሰብስቦ ቤቴን ሀብት ንብረቴን እንዲያካፍለኝ ተጠይቋል። ሊያካፍለኝም ተወስኗል። እኔ ለእናንተ የማስተላልፈው መልእክት 2 ዓመትና 4 ዓመት እያላችሁ አረብ ሀገር እድሜ አታስቆጠሩ። እኔ አሁን ላይ በቃ ከራሴ ጋር ማድለው ብቻ ድብልቅልቅ ያለ ህይወት ውስጥ ነው ያለሁት። ብቻ ግን ተመስገን ነው፣ ቢያንስ ከነ ሰላሜ ተመልሻለሁ። እና አረብ ሀገር የምትኖሩ ልጆች ከ2 ዓመት በላይ አትቆዩ። አገር ሳትመጡ አገር መጣችሁ መሬትም ተገዝቷል ከተባላችሁ በስማችሁ አዙራችሁ፣ ቤትም የተሰራ ነው ከተባላችሁ በስማችሁ አዙራችሁ፣ እያንዳንዱን ነገር አስተካክላችሁ ተመለሱ። እኔ የገጠመኝ ታሪክ እናንተ ቢገጥማችሁ ወይስ የገጠመው ሰው ታውቃላችሁ? ምንስ አደረጉ እነዛ የገጠማቸው? እናንተ በእኔ ቦታ ብትሆኑስ ምን ታደርጋላችሁ? እኔ ግን ጥፋት አጠፋው ብዬ የማስበው ብዙ ጊዜ እናቴ ተጠንቀቂ ስትለኝ ነበር ያልነገርኳችሁ። ወንድ ልጅ አይታመንም ታይ ስትለኝ ነበር። ለሷ ለበዓል ስልካት ቀሪውን ብርሽንም ወደ አካውንትሽ እያስቀመጥሽ ለሱ ብቻ አትላኪ ስትለኝ አረ እናቴ ከኔ ውጭ የትም አይሄድም እያልኩ ብዙ ጊዜ የምትለኝን ሁሉ አልሰማም ነበረ። ዛሬ ላይ እናቴን ትንሽ ሰምቼ ወንድሜን ትንሽ አዳምጬ ብቻ ብዙ ሰዎችን የተወሰነ ሰምቼ ቢሆን ኖሮ እዚህ ደረጃ አልደርስም ነበረ። እሱ እንግዲህ ባልሰራበት ባልኖረበት ባልዋለበት ከኔ እኩል ይካፈል ነው። አላሳዝናችሁም? ስንት ዓመት ሙሉ አረብ ሀገር ሰርቼ ይህን ታሪክ ወደ እናንተ እንዲቀርብ ያደረኩት እናንተ እንድትማሩበት ነው፣ እንድታውቁበት ነው። ሴቶች ብዙ ጊዜ የዋሆች ነን፣ በሚሉን እናምናለን። እውነት ይሁን ውሸት አናቅም። ሰው ያለን ሁሉ ትክክል ነው ብለን እናምናለን። በተለይ አረብ ሀገር ያለ ልጆች የዋሆች ነን። ከየዋህም የዋህ ፊታችን እየተደበደቡ እያየን እኛ አለማመን ችግር የምንሄድ ነን ወደ አረብ ሀገር በባህር እና እንደዛ ሆነን ሄደን ራሱ ሰርተን የምናመጣውን ገንዘብ ለአልሆነ ሰው ነው የምንሰጠው። በተለይ ሳውዲ የምትሄዱ ልጆች እንዴት ነው የምታሳዝኑኝ! በባህር ነው የምትሄዱት፣ ስንት መከራ አለ እና ጥንቃቄ አድርጉ። ከኔ ታሪክ ምን ተማራችሁ? እናንተ ብትሆኑስ ምን ታደርጋላችሁ? ሀሳብ አስተያየታችሁን በኮመንት እጠብቃለሁ ትላለች። እኔ ከዚህ ታሪክ ላይ እውነት ብዙ ነገር የተማርኩት ፈጣሪ በመጀመሪያ ጽናቱን ይስጥሽ እህቴ። ሲቀጥል አረብ ሀገር ያላችሁ ልጆች ከሷ ተማሩ። ሙሉ ሀብት ንብረታችሁን ለቤተሰብም ሆነ ለባልም ወንድሜ ነው እህቴ ነው ብላችሁ አትላኩ። ነገ ብትወድቁ ማንም አያነሳችሁ።
ሲቀጥል እህት አንቺ ከዚህ በኋላ ብዙ ነገር ይጠብቅሻል። ብዙ ደረጃ ትደርሻለሽ፣ ብዙ ሌቭል ትደርሻለሽ እና እንዳልሽው ቤትሽን ከተካፈልሽ በኋላ የራስሽን ስራ እየሰራሽ መኖር ነው። ህይወት ይቀጥላል። እናንተስ ምን ትሏታላችሁ? ሀሳብ አስተያየታችሁን እንጠብቃለች በኮመንት። አዳዲሶች ሰብስክራይብ፣ ላይክ አድርጉ። አስተማሪ የሆነ ታሪክ ሌሎች ይማሩበት የምትሉትን ታሪክ ልታካፍሉን ትችላላችሁ። መልካም ጊዜ